እዚህ ዓለም ላይ እንደ ሜዲቴሽን የምወደው ምንም ነገር የለም። ሜዲቴሽን አእምሯችንን ጠቅላላ እንደሚቀይረው ታውቃላችሁ? ይህን ዓለምን በተለየ መንገድ ማየት እንጀምራለን። ነገሮችን የበለጠ ተረጋግተን፣ የበለጠ ደስተኛ ሆነን፣ የበለጠ እየወደድናቸው እናያቸዋለን። ይህም እንዴት እንደሚሆን በዚህ ቪዲዮ ነግራችኋለሁ። ተከታተሉ። ስለ ሜዲቴሽን ሳጠና በጣም ብዙ ጥቅሞቹን አግኝቻለሁ። ስለዚህ በጣም ዋና ዋናዎቹን መርጬ ለሁለት ከፍያቸዋለሁ። በአጭር ጊዜ ውስጥ የሚገኙ ጥቅሞች እና በረዥም ጊዜ ውስጥ የሚገኙ ጥቅሞች። እነዚህ የአጭር ጊዜ ጥቅሞች ሁሉም ሰው 100% በአጭር ጊዜ ውስጥ የሚያገኛቸው ጥቅሞች ናቸው። በቀን ውስጥ ከ5 ደቂቃ እስከ 10 ደቂቃ ሜዲቴት በማድረግ ብቻ ማለት ነው። ከዚህ በፊት ቪዲዮ ላይ እንደተናገርኩት አእምሯችንን 10% ብቻ ነው የምንጠቀመው ይባላል። ወይ ደግሞ ሙሉ በሙሉ እስከ ጥግ ድረስ እየተጠቀምነው አይደለም ይባላል። እና አእምሯችን የሚችለውን ያህል እስከ ጥግ መጠቀም ከፈለጋችሁ ሜዲቴሽን አድርጉ። ሜዲቴሽን ሃይፖካምፓስ የሚባለውን አእምሯችንን ክፍል ያሳድገዋል። ይህ ክፍል የበለጠ እንድንማርና ማስታወስ እንድንችል ያስችለናል። ሌላ ደግሞ ሜዲቴሽን አሚግዳላ የሚባለውን አእምሯችንን ክፍል ያሳንሰዋል። ይህ ክፍል እንድንጨነቅና እንድንፈራ የሚያደርግ የአእምሮ ክፍል ነው። ሶስተኛ ሜዲቴሽን አእምሯችን ውስጥ የበለጠ ግሬ ማተር እንዲመነጭ ያደርጋል። ግሬ ማተር አእምሯችን ውስጥ የሚገባውን መረጃ የተሻለ ፕሮሰስ አድርገን የተሻለ ውሳኔ እንድንወስን ያስችላል። ሜዲቴሽን ነርቨስ ሲስተማችን ሪላክስ እንዲያደርግና የተሻለ እንቅልፍ እንድንተኛ ያስችለናል። ሁላችንም ሴሎች ውስጥ ያሉት ዲኤንኤዎች በፕላስቲክ ጫፍጫፋቸው ላይ የፕላስቲክ ካፖች አሉ እና እነዛ ካፖች እየተሸረሸሩ በሄዱ ቁጥር ነው እኛ አረጀን የሚባለው። እና ሜዲቴሽን እነዚህ ካፖች ለረዥም ጊዜ እንዲቆዩ ያስችላቸዋል። እድሜያችን ይራዘማል ማለት ነው። ሜዲቴሽን በሽታ ለመከላከል ይጠቅመናል። ሰውነታችን የበለጠ ዋይት ብለድ ሴል እንዲያመነጭ ያደርገውና በሽታ የመከላከል አቅሙን ይጨምራል። አሁን ደግሞ በረዥም ጊዜ ውስጥ የሚታዩ የሜዲቴሽን ጥቅሞችን እናወራ። እነዚህን ጥቅሞች የምናያቸው ለረዥም ጊዜ ሳናቆም ሜዲቴት ካደረግን ብቻ። ማለትም በየቀኑ ለ2 ሰዓት ለ1000 ቀናት ብናደርግ እነዚህን ጥቅሞች ማየት እንጀምራለን። እና እነዚህ ጥቅሞች ለሁሉም ሰው እኩል አይደለም፣ ለሁሉም ሰው አይታዩም። ለአንዳንድ ሰው የተለያዩ ጥቅሞች ነው የሚታዩት፣ እንደ አእምሯችን አፈጣጠር ማለት ነው። አንደኛው ቴሌካይነሲስ፣ ነገሮችን በአእምሯችን ማንቀሳቀስ ማለት ነው። ሁለተኛ አስትራል ፕሮጀክሽን፣ ከሰውነታችን መውጣት እና መመለስ መቻል ማለት ነው። ሶስተኛ ሌላ ሰው ምን እያሰበ እንደሆነ ማወቅ እንችላለን። አራተኛ የሌላ ሰውን ኦራ ወይም ኢነርጂ ፊልድ ማየት እንችላለን። ያ ሰውዬ ደስ ብሎታል፣ አዝኗል፣ ተናዷል የሚለውን ማየት እንችላለን ሰውዬው ሳይነግረን። አምስተኛ ሌቪቴሽን እንጀምራለን፣ መንሳፈፍ እንችላለን። ሜዲቴት እያደረግን ወደ ላይ መንሳፈፍ እንችላለን። ሌላ ደግሞ ይሄ በሪካርኔሽን ለሚያምኑ ሰዎች ነው። ሁሉም ሰው ሞቶ ነፍሱ ድጋሚ ሌላ ሰው ሆና ተፈጥራለች ለሚሉ ሰዎች ነው። ለብዙ ሰዓት ሜዲቴት ካደረግን ያንን ያለፈውን ህይወታችንን ማስታወስ እንችላለን፣ ምን አይነት ሰው እንደነበር። ሌላ ደግሞ ኩንዳሊኒ ኢነርጂ የሚባል አለ። ለብዙ ሰዓት ሜዲቴት ስናደርግ ይሄ ኢነርጂ በጀርባ አጥንታችን ላይ ይወጣል። እንደዚህ ለረጅም ሰዓት ባደረግን ቁጥር እየወጣ ይሄድና እዚህ ጋር ሲደርስ ኢንላይትንድ እንሆናለን። የበለጠ ህይወት እንዳለን ይሰማናል፣ የበለጠ የነቃን እንሆናለን። እና እንዴት ሜዲቴት እናድርግ ለምትሉ ሰዎች መጀመሪያ ቀጥ ብላችሁ የምትቀመጡበት ቦታ ፈልጉ። ከዛ እግራችሁን አጣምሩ፣ አይናችሁን ጨፍኑ። ከዛ ደግሞ ትንፋሻችሁ ላይ ፎከስ ለማድረግ ሞክሩ። የሚወጣውና የሚገባውን አየር ስለሱ ለማሰብ ሞክሩ። እሱ ላይ ፎከስ አድርጉ። እና አንዳንዶቻችሁ እንደኔ ትንፋሻችሁ ላይ ፎከስ ማድረግ የሚከብዳችሁ የተፈጥሮ ሙዚቃ ክፈቱና ለምሳሌ ውሃ ሲፈስ ድምጾች አሉ ዩቲዩብ ላይ ሜዲቴሽን ሳውንድስ ብላችሁ ውሃ ሲፈስ ምናምን እሱ አለ እና እሱን ስሙ። ሜዲቴት ስታደርጉ ትንፋሻችሁ ላይ ፎከስ ማድረግ ከከበዳችሁ። ሜዲቴሽን ማለት ማሰብ ማቆም ማለት አይደለም፣ ወይ ላለማሰብ መታገል አይደለም። የሰው ልጅ አለማሰብ አይችልም። እና ሜዲቴት ስታደርጉ ብዙ ሀሳቦች ይመጡባችኋል፣ በተለያየ ፍጥነት ይመጡባችኋል ብዙ ሀሳቦች። እና የሀሳብ ሲመጣ ሀሳቡን ማየት፣ ማስተዋል፣ ከዛ ማሳለፍ። አንዱ ላይ መጨነቅ አይደለም፣ ማየት፣ ማሳለፍ፣ አለመጨነቅ ማለት ነው። ማሳለፍ ሀሳቦች ሲመጡ ማለት ነው። እና ያው በየቀኑ ሳታቆሙ ከ5 እስከ 10 ደቂቃ ማድረግ አለባችሁ። ያው ከቻላችሁም ደስ ካላችሁ ከዛ በላይ ማድረግ ትችላላችሁ። ያው የበለጠ ባረጋችሁ ቁጥር የተሻለ ውጤት ነው የምታገኙት። ከዛ ስትጨርሱ ያው አይናችሁን ቀስ ብላችሁ ገልጣችሁ መነሳት ነው። አሁን ደግሞ ሰዎች ለምን እንደሚፈሩትና እንደሚጠሉት እና ለምን መፍራት እንደሌለባችሁ ነግራችኋል። አንዳንዶች ሜዲቴሽን ማለት አእምሯችንና ሰውነታችንን ባዶ ማድረግ ስለሆነ እነዚህ አጋንንቶች ይገቡብናል፣ ኢቪል ስፒሪቶች ይገባሉ በዛ ሰዓት ብለው ይፈራሉ። ግን ሜዲቴሽን አእምሯችንን ባዶ ማድረግ አይደለም።
ሀሳቦች ሲመጡ ማስተዋልና ማሳለፍ ነው ሜዲቴሽን። ሜዲቴሽን ከሃይማኖትና ከመናፍስት ጋር ምንም የሚያገናኘው ነገር የለም። ሜዲቴሽን ማለት መቀመጥ፣ መተንፈስ፣ ፎከስ ማድረግ ነው። ምንም ሰይጣናዊ ነገር የለውም። ሜዲቴሽን ማለት ማንኛውንም መላእክት፣ አማልክት ወይ መንፈስ ማምለክ አይደለም። ማንኛውም ሃይማኖት አባል ሜዲቴት ማድረግ ይችላል። ሙስሊምም ሆነ ክርስቲያንም ኤቲስትም ሆነ አይምሮውን ለማረጋጋትና ክሊር ለማድረግ ነው ሜዲቴት የሚያደርገው። ሌላው ደግሞ ሜዲቴሽን በሳይንስ የተደገፈ ነው። የደም ግፊት እንደሚቀንስ፣ ጭንቀት እንደሚቀንስ እና ሃይማኖታዊ ነገር አይደለም። ጤናን መጠበቅ ነው ሜዲቴሽን ማለት። ብዙ ሰዎች ሜዲቴሽንን እና ጸሎትን ያደባልቋቸዋል ወይም እንደ አንድ ነገር ያዩዋቸዋል። አንድ ነገር አይደሉም። ጸሎት ማለት ውጭ ወደ ካለ ነገር ጋር ነው ኮኔክት የምናደርገው። ሜዲቴሽን ግን ወደ ውስጥ ከራሳችን ጋር ነው ኮኔክት የምናደርገው፣ የምናወራው እና የበለጠ ለመረጋጋት የምናደርገው። እና አሁን ደግሞ የሜዲቴሽንን ታሪክ ልገራችሁ። ሜዲቴሽን አሁን የመጣ ትሬንድ አይደለም። በጣም የቆየ ለብዙ ሺህ ዓመት ሰዎች ሲያደርጉት የቆየ ነገር ነው። ሜዲቴሽን ከ5000 ዓመት በፊት ህንድ ውስጥ ነው የጀመረው። ከዛም በኋላ የሂንዱይዝም፣ የቡዲዝም እና የታኦይዝም ዋና ተግባር ሆነ። ከዛ ወደ ኤሲያ ተስፋፋ። ከዛ በ20ኛው ክፍለ ዘመን ደግሞ ወደ ዓለም ሁሉ ተስፋፋ እና በአሁን ጊዜ ሰዎች ጭንቀት ለማስወገድ፣ ፎከስ ለማድረግ እና ጤናቸውን አጠቃላይ ለመጠበቅ ይጠቀሙታል። ከሃይማኖት ተለይቶ ማለት ነው። እንደ መብላት፣ እንደ መተኛት፣ እንደ መጠጣት በጣም መሰረታዊ የህይወታችን ክፍል መሆን ሲኖርበት ሰዎች እንደ ሰይጣናዊ ነገር ሲያዩት በጣም ነው የሚያናድ። ለምሳሌ ማንም ሰው ራሴን አመመኝ ቢል ሜዲቴት አርግ ነው የምለው። ማንም ሰው ጭንቀት፣ አንዛይቲ ወይም ዲፕሬሽን አለብኝ ቢል ሜዲቴት አርግ ነው የምለው። ማንም ሰው ክሬቲቭ አይዲያ ማምጣት ቢፈልግ፣ ለሆነ ቪዲዮ ወይም የሆነ አዲስ ነገር ለመፍጠር ቢፈልግ ሜዲቴት አርግ ነው የምለው። ለሁሉ ነገር መፍትሄው ሜዲቴሽን ነው። ያው ይሄንን እንድናግን አይፈለግም። ሰይጣናዊ ነው ምናምን ተብሎ ተሸፋፍኖ ተረስቶ ተቀምጧል። ምክንያቱም ይሄንን ካወቅን የእነሱን መድኃኒቶች መግዛት እናቆማለን፣ የእነሱን ኮርሶች መጠቀም እናቆማለን። ብዙ ነገር ይጎልባቸዋል። ስለዚህ ሸፋፍነውብናል። ግን መቶ የለብንም ሜዲቴሽን። ያው ከማንም ሰው ተሽዬ አይደለም። እንደዚህ አይነት ነገሮችን መማርና ማስተማር ደስ ስለሚለኝ ነው። እንደኔ ከሆናችሁ እና ቀጣይ ቪዲዮ ስሰራ እንዳያመልጣችሁ ፎሎ አድርጉ። ዲሳት